የትግራይ ክልል አዲሱ ጊዜያዊ አስተዳደር ፕሬዝዳንት ላይ ያተኮረውን የመጀመሪያውን የትኩረት ርዕሰ ጉዳያችንን ነበር ስትከታተሉ የቆያችሁት ተመልካቾቻችን። አሁን ወደ ሁለተኛው የሳምንቱ አበይት ጉዳይ የምናልፈው በዚህኛው ሳምንት ሌላኛው የትኩረት ጉዳይ ሆኖ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ሲያካሂድ የቆየው የአጀንዳ ማሰባሰብ ዋናው ሀገራዊ ምክክር ጉባኤ ተሳታፊዎች መረጣ ሂደት ነበር። እኛም በሳምንቱ በዚሁ ሀገራዊ ምክክር ሂደት ላይ ተገኝተን የተለያዩ ዘገባዎችን ከባህር ዳር ስናደርሳችሁ ነበር የቆየነው። አሁን በሁለተኛው የቅዳሜ አዲስ ነገር ትኩረት ደግሞ ሂደቱን መለስ አድርገን ልናስቃኛችሁ ነው የወደድነው። ፍስሐ ደሳለኝ ዝርዝር አሰናድቷል። እንከታተለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ 4500 የወረዳ ተወካዮች የተሳተፉበት የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ አካሂዷል። ኮሚሽኑ ቀደም ሲል በ10 ክልሎችና በሁለቱ ከተማ አስተዳደሮች የአጀንዳ ማሰባሰብና በዋናው የምክክር ጉባኤ ላይ የሚሳተፉ ተወካዮችን መርጦ እንደነበር ይታወሳል። ይህ በእንዲህ እንዳለ ታዲያ እስከ መጋቢት 30 ቀን 2017 ዓ.ም ድረስ የክልሉ አጀንዳዎች ላይ ሲመክሩ የነበሩት እነዚህ 4500 የወረዳ ተወካይ ተሳታፊዎች ሚያዝያ 1 ቀን 2017 ዓ.ም ደግሞ ከባለድርሻ አካላት ጋር የሚወያዩ 270 ተወካዮቻቸውን በመምረጥ ውይይታቸውን አጠናቀዋል። የክልሉ ርዕሰ መስተዳድር አረጋ ከበደ እንዲሁም የገዢውና የተፎካካሪ ፓርቲ አመራሮች በተገኙበት ክልላዊ የምክክር መድረክ የተካሄደ ሲሆን በመክፈቻ መርሃ ግብሩ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽነርና የአማራ ክልል ምክክር አስተባባሪ መላኩ ወልደማርያም የአማራ ክልል ጉዳይ የሁሉም ጉዳይ ነው ነበር ያሉት። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች እንሰማለን። መታወቅ ያለበት ቁም ነገር መላው የአማራ ሕዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ኮሚሽነሩ አስከትለውም የምክክር ሂደቱ ህዝባዊ ይሁን እንጂ ማንንም የሚያገል እንዳልሆነና አሁንም አጀንዳ አለን የሚል አካልን የሚያስተናግድ መሆኑን እወቁልን ነበር ያሉት። እስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ በአጠቃላይ አማራ ክልልን ጨምሮ በመላው ኢትዮጵያ በትጥቅ ትግል በእስርና በስደት የሚገኙ ዜጎች ብቸኛና በጣም አዋጪ በሆነው የምክክር ሂደት እንዲሳተፉ ምቹ ሁኔታዎችን ለመፍጠር የሀገራዊ ምክክር ኮሚሽን ጥረቱን አጠናክሮ ይቀጥላል። ከዚህ በተጨማሪም ኮሚሽነሩ በአማራ ክልል ብቻ ሳይሆን በየትኛውም የሀገሪቱ አካባቢ ያሉ የታጠቁ አካላት በውጭም የሚገኙ ዜጎች የሂደቱ ተሳታፊ እንዲሆኑ ህዝቡ ግፊት እንዲያደርግ ነበር የጠየቁት። በዚሁ የአጀንዳ ማሰባሰብ የምክክር መድረክ ላይ እንደተገለጸው ከምክክር ውጭ ያለ የኃይል መንገድ ሁለንተናዊ ጉዳት እያደረሰብን ነውና በቃ ልንል ይገባልም ተብሏል። ኢቢኤስ ቴሌቪዥን ያነጋገራቸው ተሳታፊዎችም ይህንኑ የምክክርን አስፈላጊነት አጽንኦት በመስጠት ሐሳባቸውን እንዲህ ሲሉ ነበር ያጋሩት። እንዳለመታደል ሆኖ በእኛ ሀገር ውስጥ የሰለጠነ የፖለቲካ ባህል አልነበረንም። ቅራኔዎቻችን ግጭቶቻችን የምንፈታበት መንገድ ወደ ጦርነት መሳሪያ ማንሳት ነው። ሀገራዊ ምክክር ኮሚሽኑ እንዲሁ ዝም ብሎ ለይስሙላ የሚካሄድ አይደለም። ትልቅ መፍትሄ ያለው ትልቅ ውጤት የሚያመጣል የሚል የጸና እምነት አለን። ጉዳይ አለኝ ችግር አለብኝ የሚል ሁሉ አጀንዳውን ወደ ያቀርባል። በዛ አጀንዳ መሰረት አጀንዳው ይለያል። በመጨረሻ በሚደረግ ውይይት በሚስማሙበት በመንስማማበት እንስማማለን፣ በማንስማማበት ህዝብ ውሳኔ ይሰጣበታል። ሁሉም ችግሮች ሂዶ በሚፈቱት በምክክርና በውይይት ነው። ትልቁ ጽንሰ ሐሳብ እሱ ነው። ምን ጠብቀህ ነው የመጣው ካልከኝ ምናልባት አሁን እንደ ሀገርም እንደ ክልልም በየአካባቢው እንደገባንበት ቀውስ ችግሮችን በውይይት ለመፍታት ባህሉን ወደዛኛው ወደ ሰላማዊ ንግግር ይወስደናል የሚል ተስፋ ስላለኝ ነው የመጣው። ተሳታፊዎች ጨምረው በነፍጥ ትግል ላይ የሚገኙትን ጨምሮ ሌሎች በምክክሩ ያልተሳተፉ አካላት ወደ ምክክር መድረኩ እንዲመጡም ጥሪ ሲያቀርቡ ነበር የተደመጡት። ለህዝብ አስባለሁ ለህዝብ እቆረቆራለሁ ካለ ህዝብ የሚፈልገውን ነገር ነው ማድረግ መቻል አለብን። መቼም በየትኛው መለኪያ በየትኛው መስፈርት ህዝብ ጦርነትን አይፈልግም፣ ህዝብ ስደትን አይፈልግም፣ ህዝብ ግጭትን አይፈልግም። ስለዚህ ለህዝብ እናስባለንና የህዝብ አጀንዳ ይዘናል ካልነ እኔም እንደ አንድ የፖለቲካ ሰው ጥሬን ነው ማስተላለፍ ፈልገው።